እንዴት ነህ? ወገንታት እያያችሁልኝ ነው አይደል? እሱ ልኝ እንደሆነ ድረሱ ወድሽ ላይ የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? ልጆቼ እንደናፈኳቸው እየተሰማኝ ነው። ይህ መዝፈን አስለምጄሻለሁ መሰለኝ ትጠጋግኛለሽ እንዲህ ብለሽ ምን አለበት? አረ ምንም የለበትም። ሁሉ ምግብ ሰርተሽ አስከራሽ ምን ልታረጊ? ምን አረጋለሁ? ሳለፍኩት ዘመን ካንተ ፍቅር ቀድሜ የሰረት ተቆርጦ ወደ የኔኔ ለነጠላ ነፍሴ ተድላን የሞላ ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላምሽ ብዝት በልልን። ሀይሚያችን እንኳን ደህና መጣሽ፣ ቅመማችን እንኳን ደህና መጣሽ ብለናል። እንግዲህ ዛሬ እንቅጭን ቁርጡን ለማውራት ብቅ ብላለች ማለት ነው። ብዙዎቻችን ዱባይ ነይልን ሂጅልን እያለንም እንግዲህ እንደማትሄድ አስረግጣ ነግራለች። ዛሬ ግን የቆየውንና ከቤቴ የጠፋውን ነገር በትንሹ ብሩኬን ብዙ ነገር አድርጎልኛል እኔም ልካሰው ብላ እንግዲህ ዛሬ ለብሩኬ ራት ግብዣ አድርጋለታለች ማለት ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም፣ ሁሉ ሸጋ ነው? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ውድ ሙስሊም እህቶቼ ወንድሞቼ እንኳን ለረመዳን ጾም በሰላም አደረሳችሁ ማለት ነው። እንዲሁም ደግሞ ውድ ክርስቲያኖች እህቶቼ ወንድሞቼም ደግሞ ለአብይ ጾም እንኳን አደረሳችሁ እላችኋለሁ ማለት ነው። እና ጾሙ የሰላም እንዲሆንላችሁ ከፈጣሪያችሁ ጋር እንግዲህ በጣም የምንቀራረብበት ያው ምሕረቱን የምናገኝበት እንዲሆንልን ከልባችን ከልቤ ምኞቴ ነው ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ሀይሚ ያው እንደዚህ ከመጣች ቆይታለች። ያው በዚህ ቪዲዮ ያለውን ነገር ሁሉ ግልጽ አድርጋ አውርተናለች ማለት ነው። በእርግጥ ብዙ ነገሮች ተፈጥሯሉ። ያንን ነገር እኔ መርሳት አልቻልኩኝም፣ ከውስጤም ልጠፋ አልቻለም። እንግዲህ ሊያስረሳውም አልቻልኩም። ብሩኬ ብዙ ነገሮችን ቢያደርግልኝም ሰርፕራይዝ ቢያደርግም ብዙ ነገሮች ቢፈጠሩም ብዙ ነገር ቢያደርግ ራሱ እኔ ደግሞ እንዳረሳበት በልቤ ውስጥ ጠባሳ ሆኖብኛል ብላለች። አዎ በእርግጥ በአሁኑኑ እንግዲህ በእንደዚህ አይነት በጥቂት ጊዜያቶች ውስጥ የምረሳ ነገር አልተፈጠረም። እያንዳንዳችን እንደ ራሳችን አርገነው ብናየው ብንመለከተው በቀላሉ የምናያቸው ነገሮች አይደለምና በቀላሉ የሚታይ ነገር አይደለም። በቀላሉም እንዲጠፋ በቀላሉም የምረሳ ነገር አይደለም። እንደም እሷ ጥሩ ሰው ስለሆነች እናም ጥሩ ልብ ስላላት እንደም ብዙ ነገሮችን እሱ ያደረገውንም ነው ብላ እንኳን መግፋት እንትን አላለችም ማለት ነው። አልገፈችም እና ተቀብላ እንደም በጥቂቱ እሱን ተቀብላ እያስተናገደች ነው ያለው እና በዚህም ውስጥ ለምን አልሆነም የሚባል ነገር ያለ አይመስለኝም። ለምን ብዙ ነገር ተፈጥሯል። ይሄ ነው ተብሎ ከሚወራ ከሚገለጸው በላይ የሆነ ነገሮች ስለተፈጠሩ በሷ ላይ ጫና ይፈጥራል። አንድም ሴት ልጅ ናት። ሴት ልጅ ሆና እሷ የምትፈልገው የምትወደው ለወደፊት የምታስበው ሰው ከሌላ ሰው ጋራ እንደዚህ ሆኗል ሲባል ይሄ ቀላል ነገር አይደለም። በጣም በህይወታችን ውስጥ ደግሞ ቦታ ሰጥተነው ለራሳችን አድርገን ያስቀመጥነው ሰው እንደዚህ አይነት ነገር ስንሰማ ይከብደናል፣ ሁላችንም ማለት ነው። ስለዚህ ለሀይሚ አይከብዳትም። ምን ችግር አለ? ይቅርታ ብታረጊ ከልብሽ ቢሆን ከልብሽ ይቅርታ አርገሽ ተመለሺ፣ ከሱ ጋርም ሂጂ የምትሉ ብዙ እህቶች አላችሁ፣ ብዙ ሰዎችም አላችሁ። ግን ይሄ ነገር እውነት ለመፍረድ ስለሆነብን እንጂ እሷ ቦታ ላይ ስላልሆነን ወይም ካጠገቧ ሆነን የተፈጠረውን ነገሩን ስላላየን እንጂ የእውነትም እንደዚህ አድርጊ የምንል አይመስለኝም። ለምን እሷ ጋር ብንሆን ወይም እሷ ቦታ ላይ ብንሆን ወይም ካጠገቧ ብንሆን የተፈጠረውን ነገር መረዳት እንችል ነበረ። ግን እኛ እዚህ ጋር ስለምናየው ብዙዎቻችን እየፈረደን ነው።
ብዙዎቻችን በኮሜንት ላይም እንደዚሁም በላይፍ ላይም ብዙዎቻችን እንፈርዳለን። ዛሬውኑ እንግዲህ እንደዚህ ንጹህ ሆነ እንድትመጣ ዛሬውኑ ይቅርታ አርገ ዛሬውኑ ውስጧን አጽታ እንድትመጣ መጠበቅ የለበትም። ለምን የተፈጠረ ነገር ቀላል ነገር አይደለም። የተፈጠረ ነገር ትላንትና እሷ አምናበት የኔ ይሆናል የወደፊት ህይወቴ ከሱ ጋር እቀጥላለሁ ያለችው ሰው ነው ከሌላ ሴት ልጅ አለው ያውም ከሷ ጋር እያለ ነው ያውም ከሷ ተለይቶ አይደለም ያውም ከሷ በፊት አይደለም ከሷ ጋር እያለ እንደዚህ አይነት ነገር ተፈጥሯል ሲባል ይከብዳል። በጣም ከባድ ነው። በጣም ስሜታዊ ያደርጋል፣ ልብ ይሰብራል፣ ያስቆዝማል። እሷ እንደውም ጠንካራ ቻይ ስለሆነች ራሷን በራሷ ማገገም ስለምትችል ነው እንደዚህ አይነት ነገሮችን አሳልፋ የመጣችው ብዬ ነው እኔ እንደራሴ የሚያስበው። እንደራሴ እኔ አሁን ሐሳቤን የሚያስቀምጠው ሀይሚ ያሰበችው ወይንም የተናገረችው ነገር በጣም ትክክል ናት። እንግዲህ እሱን ተከትለ ዱባይ ትምጣ ማለት አንችልም። ለምን ብዙ ነገሮች እየተፈጠሩ ነው፣ ብዙ ነገሮች እየሆኑ ነው። ስለዚህ ከነገሮች መሸሽ ነው የሚመስለው ራሱ እንደዚህ እንሂድ እንደዚህ እንውጣ ማለት ራሱ ከነገሮች መሸሽ ስለሚመስል እኔ ባለሁበት ሆኜ ነው ነገሮችን መጋፈጥ የሚፈልገው ብላለች። እንግዲህ በጣም የሚገርመው ነገር እንግዲህ ብሩኬ ወደ ዱባይ ይመጣል ወይ ነው። አሁን ሀይሚ ካልመጣች እሱ ይመጣል ወይ እንዴት ነው ነገሩ የሚለው ነገር ነው እኛ የሚያሳስበን ማለት ነው። እና ሀይሚ ግን እንደማትሄድ እንደማትችለው በራሷ እንደወሰነች ደጋግማ እንዳሰበች እንግዲህ በዛሬ ቪዲዮ ግልጽ አልጋ አስቀምጣለች ማለት ነው። እንግዲህ ብሩኬም ይመጣል፣ ብሩኬን ቀጥራለች። ብሩኬ ሲመጣ ምን ሊፈጠር ይችላል? እንግዲህ ለብሩኬ የራት ግብዣ አድርጌለታለሁ። ብዙ ጊዜ ሆኗል፣ ብዙ ቆይታ ሆኗል። እንደዚህ ራት ሰርቼ በልተን አናውቅም ብላለች። እንግዲህ በዛ ምክንያት ዛሬ ደግሞ እራት አድርጌለት እንግዲህ ጥሩ ጊዜ እንድናሳልፍ ነው። ለኔም ጥሩ ነገሮችን ሰርቶልኛል፣ ጥሩ ነገሮችን አድርጎልኛል። ስለዚህ እኔ ደግሞ ዛሬ እራት ሰርቼ ልጋብዘው ነው ብላለች ማለት ነው። እና በጣም አሪፍ ነው፣ በጣም ጥሩ ነው፣ በጣም ደስ ይላል ማለት ነው። ስለዚህ እንግዲህ ብሩኬ ሲመጣ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ የደወል ምልክቷን በመጫን እንግዲህ ቤተሰብ ሁኑ ላችኋለሁ። እንዲሁም የነበራችሁ የምታበረታቱኝ ላይክ የምታረጉኝ እህቶቼ እንግዲህ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ ላችኋለሁ። እንግዲህ ወደ ብሩኬ ወደ ቪዲዮ ወስዳችኋለሁ። ብሩኬ ይመጣል፣ ምን እንደሚፈጠር አብረን የምንመለከት ይሆናል። ወደ ቪዲዮ ቆንጠር ነው የሚለው ገብቶሻል? እስኪ ቆንጠር ሲድሩ አነሳሽ ነበር እኮ ቀጭን እያለሽ አሁን ወፈርኩ። ቆይ አንድ እንዲያትበይ እንዲህ በይ ያማል እኮ እንደዚህ ሲሆን ከባድ ወጥቶንም ግን አንስተኝ አውሬ ነኝ ነው ያየሽ። አሪፍ ነክ ምንም አትልም። እንዴት ነህ? ወገንታት እያያችሁልኝ ነው አይደል? ትደርሱልኝ እንደሆን ድረሱ። በኋላ የለሁበትም እኔ። ቆይ ተረጋጋ። ምን ነው ቀና በል እንጂ አንዴ። ደስ ብሎ ነው አይደል? ኧረ አፍራለሁ። ደስ ብሎ ነው አይደል? ኧረ ልስሚ ነው እንዴ አንቺ? መሳም ፈለግሽ የሁሉ ዘመን ዳርዳር ብለሽ አሁን ምን አለበት አንተ ስትፈልግ ብቻ ነው እንዴ? እኔ ስፈልግ አትስመኝ። አንተና ቀፋተን ትሻላል። እኔ እኮ በጣም ግር የምትለኝ ራስህ ስታወራ ምንም አታፍርም። ሰው ታሳፍራለህ እንጂ ከዛ ትቀብኛለሽ። አልቀባውም። ለማንኛውም እንኳን ደህና መጣክ የኔ ሸበላ። እንድኛ ደህና ትሄድ በሩዝ ማሳ ማለት ነው።
በስተሪቱ ይህ አዲስ ስታይላችን ነሽ። እንግዲህ ዛሬ ደግሞ እንግዲህ በቱርክ ዘፈን እንግዲህ በቱርክ ነው በህንድ ዘፈን እንጂ በህንድ ዘፈን ፏፈሽ ድምቅ እያሉ ነው ማለት ነው። እንግዲህ እየጨፈሩ ይገኛሉ ጨረቃዎችም እንግዲህ በእንደዚህ አይነት ሁኔታ እንግዲህ በቀላሉ ባይረሳም በእንደዚህ አይነት ነገሮች ያው በውስጥ የተቀመጠውን እርሾ ብሩኬ ማጥፋት መቻል አለበት። ነገሮችም ጠርተው እስከሚወጣ ሀይሚ ንጹህ ሆና እሱን አምና እንድትሆን ማለት ነው። እና ያው በጣም ደስ የሚል ቆይታ እያሳለፉ ነው፣ እየጨፈሩ ነው፣ እየተመላለሱ ነው። እንግዲህ አንዴም በጥፊ እንግዲህ ያው እየተባባሉ ነው ማለት ነው። እና ያ እራቱ መበላት አለበት ብለው እንግዲህ ቢመጣ ማራ ቆይ ምን እግርህ ነገር አለ እንጂ እንዴ ተረጋጋ እንጂ ብላ እንግዲህ እያረጋጋችው ነው ማለት ነው። በቃ ነይ እንደባደብ እንዴ ምራቱ እዛ ቀርቦ መደባደብ አራ ሼም ነው። ታው እንጂ እናንተ ልጆች ታው እንግዲህ ልጆች መሆናቸው ልጅነት እንዳላቸው ራሱ የሚያስታውቀው ይሄንን ነው ማለት ነው። በጣም በሚገርመው ሁኔታ ማለት ነው። እንግዲህ እሱን ያ ለኔ ብዙ ነገር ስላደረገልኝ ዛሬ እኔ ላዝናና እፈልጋለሁ ብላ ነው እንግዲህ እንደዚህ ያደረገችው ማለት ነው። እንግዲህ ምን ልትሆኚ ነው ዛሬ? በጣም አምሮብሻል፣ እንደዚህ ሸንቀጥ ብለሻል ያው ብሎ እንግዲህ እያሞጋገሳት ይገኛል ማለት ነው። እና በጣም ደስ የሚል ሙድ እና ደስ የሚል ስሜት አለው። እንግዲህ ከዚህ በኋላ ደግሞ እውነትን በእውነተኛ ፍቅር እንደሚቀጥሉ እርግጠኛ ነን ማለት ነው። በእንደዚህ አይነት ሁኔታ ከቀጠሉ ማለት ነው። እንግዲህ ሀይሚዬም ያው ከውስጧ ያለውን ነገር አወጣ እሱን አምና ከሱ ጋር እንደምትሆን አንጠራጠርም። ግን ጊዜ ቢፈጅባትም ያው ከዚህ በኋላ እንደምትሆን እርግጠኛ ነን ማለት ነው። ከሚሆኑት ነገር እንኳን ያስታውቅባቸዋል፣ እንደሚጓደዱ እንደሚፈላለጉ ያስተዋውቃቸዋል ማለት ነው። ያው ሰው ልጅ አይሳሰትም አይባልም፣ ሰው ይሳሰታል። እንግዲህ ከስተቱ ተምሮ መነሳቱ ነው ዋናው ነገሩ ማለት ነው። ከስተቱ ተምሮ መነሳትና መመለሱ ዋና ነገር ነው ማለት ነው። ስለዚህ እንግዲህ በእንደዚህ አይነት መልኩ ፈታ ዘና እያሉ ይገኛሉ ማለት ነው። ታዲያ እንግዲህ በመሀል ላይ ምን ይፈጠራል አብረን እንመለከታለን። ውድ ተመልካቾቼ ሰብስክራይብ እያደረጋችሁ ላይክ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ አድርጉልኝ። ላይክ እያረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ልውሰዳችሁ። ምን የቱ ጋር አይተህ ነው? እኔ አገጭሽ እዚህ ጋር ምናምን እስማ ብጥ ብሏል። በቃ ጥንት ይበቃል። የምሙሮ ማዋደድ ነው። ጠባርጊ ነኝ። በቃ እኔ እበላለሁ ጎመን። ይኸውልሽ አትክልት አይወድልህም እንዴ? ምን ሀይ ማለት እኮ ሀይ ቤብ። ማን ነው ደግሞ ቤብ? ማን መጣራት እዚህ ቤት ቤብ የምትለው እንዴ? አንተ ማንን ነው ቤብ የምትይው? ዩ አር ማይ ቤብ። እኔ ብሩክ ነኝ። ብሩክ ሲቆላመጥ ቡቡ ነው እና ያው ቡቡ ሲሆን ቢቢ ነው ይጠራል። ቢቢ ነው። እንደውም ከዚህ በኋላ ቡቡ ሳይሆን ቤብ ነው የምለው። ለምን መሰላችሁ? ቡቡ ሲቆላመጥ ቢቢ ስለሆነ ባጭሩ ቤብ። አይ ባባም ሁዲ አይ ባባም ሁዲ ፍቅርሽ ነው ምግብ ቀርቧል። ቁጭ ያን ይሄ ለማለት የልትሄድ ነው? ዛሬ ልታጠብ ነው እጄ ወይ ምንድን ነው አንቺ ያለኝ የሆነ ይሄ እዛ ጋር ውሃ አለ። ከእኔ እንድትርቅ አልፈልግም። ገባ? እከተልሃለሁ እንደዚህማ ከሚ بقى اللياقة وتحت الإبط على قميص مغسول. اسمعني ما راح تنضف البقعة إذا غيرت الفيديو، بس أكيد راح تنضف إذا غيرت المسحوق. هالبقعة مستحيل تروح.
اتركها لتايد. عشان تايد جل الجديد بالقوة الثلاثية يعطيك 3 مرات نظافة وإشراقة أكثر. تايد أنصع نظافة. እንደዚህማ ከሚፈጠር ከተላለው አረ ፋሚሊ ግን ህይወት ከባድ ነው በጣም። እኔ እንግዲህ ፋሚሊዎች ምለው እንግዲህ ከተለሃለው ከኔ እንድትርቅ አልፈልግም እያለች ነው። ታዲያ ለምንድነው ወደ ዱባይ የማትሄደው ብለን እንግዲህ እኛም ጥያቄ ምልክት ሆኖብናል። ለሱም ደግሞ ምላሽ ሰጥተናለች ማለት ነው። እናም ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በጣም ምርጥ ደስ የሚል ያው እርስ በራሳቸው ያላቸውን ክብርና ፍቅራቸውን የሚያሳዩበት ቪዲዮ ነው ማለት ነው። እርስ በራሳቸው ያለውን መተሳሰባቸውን ነው ማለት ነው። እንግዲህ ብሩኬ በፈጠረ ነገር ያው ሀይሚዬም በውስጧ የያዘችውን ነገር እንግዲህ ያው ይቅር ብላ ከሙሉ ልቧ ይቅር ካለች እንግዲህ ማይጠፋ ነገር የለም። የሰው ልጅ ነው ያው ይሳሳታል። ስህተቱን ደግሞ ይቅር በማለት ነው ማለፍ ያለብን ብዬ ነው የሚያስበው። እናም እንግዲህ ነገም ሌላ ነገር በሌላ ነገር በአዲስ ነገር እንደሚመጡ ተስፋ እናደርጋለን ማለት ነው። ለዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። አበረታቱኝ እላችኋለሁ። መልካም የረመዳን ጾም ይሁንላችሁ። ምን መሰላችሁ ወይዘሪት ሃይማኖት በዚህ እድሜዋ ቆሶታል እና 30 ላይ ምናምን ስትል ነበር። ግን ታውቁታላችሁ እንደቆሰ አለቃ የኔ አንበሳ ምን ነው ጮክ ብለሽ ምትይኝ? ሁለቱንም ጉንጭሽ ወጥረሽ ትበያለሽ። አንድ ጉርምሳ አንተ እኮ ማን ነው ቤብሽ ነው ያጎረሰሽ። እሱን ደግሞ ይጣራል። ማን እንደሆነ ይጣራል። ካሜራ እንዲህ ብለህ ብትይው እርቦሻል ና ብላ ና ማርያምና ቆይ ትበላለህ። አንዴ ቆይ ቤተሰብ ትበላለህ አባባልን ሌላ እኔ ለአንተ አስቤ ነው ይሉ አትሳቅ። እኔ አሁን ቤተሰብን